ሰላም እንደምን ሰንብታችኋል የተወደዳችሁና የተከበራችሁ ተመልካቾቻችን በሰላም ካቶሊክ ቴሌቪዥን በየሳምንቱ የተዘጋጁ ወደናንተ ከሚቀርቡ ፕሮግራሞች መካከል አንዱ የሆነው ሳምንታዊው የእንግዳችን ፕሮግራም እነሆ ጀመረ እንደተለመደው እንግዲህ አንድ እንግዳ እዚህ ስቱዲዮ ጋብዘን ከእንግዳችን ጋር ቆይታ የምናደርግ ነው የሚሆነው የዛሬ እንግዳችን የሚሆኑት ክቡር አባ ገብረ መስቀል መጂኖ ናቸው በአዲስ አበባ ሀገረ ስብከት የመድኃኔዓለም ቆሞስና ቆሞስ ናቸው እንደዚሁም ደግሞ በአዲስ አበባ ሀገረ ስብከት የቆሞሳት ሰብሳቢ ናቸው ከሳቸው ጋር ነው ቆይታ የምናደርገው በተለይ ደግሞ በአገልግሎት ህይወታቸው ላይ ትኩረት አድርገን ቆይታ እናደርጋለን ክቡር አባ ገብረ መስቀል ለዚህ ቃለ መጠይቅ ፈቃደኛ ሆነው እንግዳችን ስለሆኑ በተመልካቾች ስም እጅግ አድርገን እናመሰግናለን እንኳን ደህና መጡ በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን እንግዲህ እናንተም ስለጋብዛችሁን እግዚአብሔር ይስጥልን እንደተናገርሽው ስሜ አባ ገብረ መስቀል መጂኖ ይባላል የካፑቺን ማህበር አባል ነኝ ምናልባት አባታችን እንግዲህ ስለ ካፑቺን ገዳም ካነሳን አይቀር የካፑቺን ገዳም የስለ ደንብ ልብስ አሁን እርሶ ለብሰው የምንመለከተው ማለት ነው ብዙ ሰዎች ይወዱታል በተለይ ደግሞ ካቶሊክ ያልሆኑት ሁሉ ትልቅ ክብር የሚሰጡት ምልክት ነውና ከልብሳችሁ ከኋላ ያለ የኮፍያ ያለ እሱንም ትርጉም ብንመለከት በአጠቃላይ እንደው ስለ ደንብ ልብሱ ጥቂት ነገር ቢሉንና ቆይታችንን ከዛ ብንጀምር እሺ እግዚአብሔር ይስጥልን እንግዲህ ለሁሉም ነገር መነሻ አለው የምንኖረው ህይወትም አንድ መሰረት ያለ ህይወት ነው ማንነታችን እንግዲህ የምንኖረውን እንዲገልጽ ከሚል መነሻ የሚጀምር ነው የሚሆነው የመጀመሪያ የኛ መስራች የነበረው ፍራንቺስኮ ነው እሱ የተወለደበትና ይሄንን ማህበር የጀመረበት 12ኛ ክፍለ ዘመን ነው በዛን ጊዜ የድሆች ልብስ የነበረው ይሄ ነው ስለዚህ የሱ አነሳስም ድህነትን ትህትናን መሰረት አድርጎ የያዘ ነገር ነው ስለዚህ ህይወቱን ሲጀምር በልመና መኖር ጉዳይ ነው የነበረና በዛን ጊዜ የድሃ ልብስ የነበረ ይሄ ነበር ስለዚህ ይሄንን በመለብስበት ጊዜ መሰረቱ የድህነትን ህይወት የትህትናን ህይወት መነሻ አድርጎ ለመያዝ ነው ይህም እንግዲህ የፈጠራ ነገር ሳይሆን ክርስቶስ ራሱ በበረት ነው የተወለደው ከሁሉም ታላቅ አምላክ የሆነው በበረት መወለዱ ድህነትን መምረጡን ስለዚህ ያንን ድህነት መሰረት አድርጎ ነው ፍራንቺስኮስ ያንን ማህበር ጀመረውና የልብሱ መነሻ ያ ነው ይሄ ከካፑቾ ግን እሱ የተጨመረው እንግዲህ በ16ኛ ክፍለ ዘመን ከኋላ ያለው ማለት ነው ከኋላ ያለው ይሄ የመነሻ ሐሳቡ እንግዲህ የሚሰጠውን ስጦታውን መያዣ ነው የነበረ መያዣ በዚህ በኩል አለ ሌላ የምታይ አድርገን አላዝነውም እንጂ ሌሎች ጋር በመታይበት ጊዜ በዚህም ተደርጎ የሚሄድ እንትን አላቸው ስለዚህ የዚህ እንግዲህ አጠቃላይ ይዘቱን በመታይበት ጊዜ ያንን ድህነትን በበለጠ ማጉላት የሚችል ነገር ነው ማለት ነው ሀብታሙ የማይፈልግ ልብስ የነበረ ስለሆነ ነው በዛን ጊዜ ያ ነው እንግዲህ መነሻ ሐሳብ ሆኖ ዛሬም ያ የነበረው ባህል እየቀጠለ ያለው የፍራንቺስኮስ ማንነትን የሚያመለክት እኛም ደግሞ ያንን እንኖር በዛ መንገድ ላይ እንሂድ የምለውን ህጉን እሱን ይዘን ነው የምንጓዘው ስለዚህ ህጉ ብቻ ሳይሆን ልብሱም ሄድ አለበት የሚል መሰረት ሐሳብ የያዘ ነገር ነው ማለት ነው በጣም ደስ ይላል እንግዲህ የምትጣጣቁት ነጭ ገመድም ይታየኛል እዚህ ጋር አካባቢና ቋጠሮች አሉት ምናልባት ትርጓሜ ይኖረዋል አሁን እንግዲህ እነዚህ ቋጠሮች 3 ነው ያሉት
እኔ አሁን 4 አድርጌያለሁ። ምናልባት ገመዱ በጣም ስለረዘመ ማለት ነው ገመዱን ለማሳጠር ነው። እነዚህ እንግዲህ መነኩሴ የማይሆናችን ባህሪ 3 መሰረታዊ ነገሮችን ወንጌላዊ የሆነ ነገሮችን ይዞ የሚገኝ ስለሆነ ነው። እነዚህም በክርስቶስ ሕይወት ውስጥ ያሉት ክርስቶስ የኖራቸው ነገሮች ናቸው። አንደኛው ድሃ መሆን ነው። ድሃ መሆን ማለት እንግዲህ ለራስ የሚሆነ የኔ የሚል ነገር የለም። አሁን በእኛ ምንኩስና ካያችሁት የከሌ ነው የሚባል ነገር የለም። በሌላ እንግዲህ በቤተሰብ ደረጃ የሚታይ ነገር ሊኖር ይችላል። አንድ መኪና ገዝቶ እንትን ሊያደርግ የሚችል ይኖራል። የሚኖረው ልብሱ ሳይቀር የኔ ነው የሚል ነገር የለም በእኛ ላይ። ስለዚህ አንዱ ድሃ መሆናችንን የሚመለከት ነው። ይህም የክርስቶስ ድህነት ነው። የሰው ልጅ ራሱን እንኳን የሚያስገባበት የለም ብሏል ክርስቶስ። ስለዚህ ያንን መሰረት አድርጎ የሚነሳ ነገር ነው ማለት ነው። ሁለተኛው መታዘዝ ነው። ክርስቶስ እንግዲህ ለአባቱ ታዛዥ ነው። የኔ መብል የአባቴን ፈቃድ አደርግ ዘንድ ነው ይላል ክርስቶስ። እኔ የአባቴን ፈቃድ ለመፈጸም እንዳለው እናንተም ይህን አድርጉ ነው የሚለው። ስለዚህ ያንን የመታዘዝን መሐላ ምልክት የሚመለከት ጉዳይ ነው ማለት ነው። እንግዲህ በአፍ ብቻ እንዳንናገር በህይወትም እንድናስተውለው ከኛ ጋር አብሮ አለ ማለት ነው። ስለዚህ ይህ የመታዘዙ እንግዲህ ይዘት ያ ነው። ያ ፍራንቺስኮስ ያንን የክርስቶስን የወሰደውን መሰረት አድርጎ ለቤተክርስቲያን ጳጳሳት ከሱ በላይ ላሉት ይታዘዝ ነበር። ስለዚህ አሁንም የካፑቺን የሚለው መሰረተ ሐሳቡ እንግዲህ እዛ ላይ አለ ማለት ነው። እንግዲህ አንደኛ የድህነት ከሆነ ሁለተኛ የመታዘዝ ነገር አለ ማለት ነው። ስለዚህ ይሄ ወንጌላዊ የሆነ እውነት ነው። ሶስተኛ ክርስቶስ በንጽህና ኖሯል፣ ድንግል ሆኖ ኖሯል። ስለዚህ ያንን ያለ ትዳር መኖር ራስን ለእግዚአብሔር መንግስት ማቅረብ ነገር ነው ማለት ነው። እንደዚህ 3ቱ መሰረታዊ ነገሮች የሚያሳውሰን ነው ማለት ነው። ዛሬ እኔ እንትንን አላደረኩም እንጂ መቁጠሪያም አለ። መቁጠሪያም አለ። ያ መቁጠሪያ እንግዲህ መንገድ ስንድም መድገም እንድንችል የሚያመለክት ነው። ሁለተኛ ደግሞ የመቁጠሪያን ጸሎት የጀመረው ቅዱስ ዶሚኒኮስ ሲሆን በተሰጠው ተስፋ ቃሉ ላይ መቁጠሪያን የሚደግም ብቻ ሳይሆን መቁጠሪያን አስሮ የሚሄድ እንኳን የዚህ ዋጋ አለው የሚል አለ። ስለዚህ ያንን ተስፋ ቃልም መሙላት ነገር ስላለ ነው ማለት ነው። ስለዚህ እነዚህ ነገሮች አካቶ የያዘ ነገር ነው። እንግዲህ በወገባችን ላይ የምንይዘው እንግዲህ ወገባችሁን ታጥቃችሁ ውጡ ይላል አይደል? ያ ነው። ሁለተኛ ደረጃ ላይ እንግዲህ ይሄ ገመዱ የሚያመለክተው ዮሐንስ የክርስቶስን መወለድ ለማብሰር የመጣው ይሄንን በጠፍር ይታጠቅ ነበር ወገቡን ይላል። ስለዚህ ያ የምንኩስና መነሻ ጉዳይ ሆኖ ስለሚታይ ያንንም አካቶ የያዘ ነገር ነው ማለት ነው። መልካም ጥሩ አባታችን በጣም ደስ የሚል መግለጫ ነው የሰጡት። በተለይ ካፑቺን የደንብ ልብስ ጋር ታይዞ ያው ግንዛቤው የሌለን እኛም ጥሩ ትምህርት አግኝተናል። ተመልካቾችም ጥሩ ትምህርት አግኝተዋል ብለን ተስፋ እናደርጋለን። አባታችን አሁን ወደ ልጅነት ህይወቱ ልውሰደውትና እስቲ ልጅነት ህይወቱን እናንሳ። የት አካባቢ ነው የተወለዱት? ልጅነቱን እንዴት ያስታውሳሉ? ልጅነት መቼም ቆንጆ ነገር ነው አይደል? የልጅነት ጊዜን ሲታወስ ብዙ
ነገርን ማየት ይቻላል። እንግዲህ ማንነትን በሚመለከትም በምን አይነት አካባቢ አደገ ተወለደ የሚሉ ነገሮች ይኖራሉ። እንግዲህ እኔ ተወለድኩት በማዕከላዊ ኢትዮጵያ በዋሰራ በሚባል ቀበሌ ነው የተወለድኩት። የመጀመሪያ የአባ ፓስኳል ድልሾ እሳቸው የመሰረቱት ቤተክርስቲያን ነው። የካፑቺን አባት ናቸው። የካፑቺን አባት ናቸው። ቦታው ደግሞ ከሆሳዕና ወደ 25 ኪሎ ሜትር ከፍ ብሎ የሚገኝ የመጀመሪያ ሚሽን ነው። እዛ ነው የተወለድኩት። እዛ የተወለድኩት እንግዲህ ህፃንነት ጊዜን የገጠር ልጅ ነኝ። ገጠር ደግሞ ብዙ የሚታወሱ ነገሮች አሉ። ክረምትም ሲሆን ራሱ እንትን አለ፣ በጋ ሲሆን ራሱ እንትን አለው። ስለዚህ በልጅነትን ጊዜ እንግዲህ በዛ መልክ ነው ተወለድኩት። በዛ አካባቢ ነው ጥሩ ባህልና ጥሩ የክርስቲያናዊ ህይወት መነሻ የሆኑ ነገሮች ያለበት አካባቢ ነው ያደግኩት ማለት እችላለሁ። በጣም ጥሩ። ከዚህ ጋር ተያይዞ እንግዲህ ያው ልጅ ሆኖ ለትምህርት እድሜ ሲደርስ ወደ ትምህርት ቤት የመሄድ ነገር ይኖራልና ልጅ ሆነው የትምህርት ህይወቶ ምን ይመስል ነበረ? እስቲ እሱን እናንሳና ሌሎች ጉዳዮችን እናንሳ። የትምህርት ጊዜ እንግዲህ ልጅ ነው የሚሆነው። እንደ ከተማ ልጅ አዚሎ ወይንም መዋለ ህጻናት አልነበረም በዛን ጊዜ። በእኛ ጊዜ ፊደል መቁጠር ነው የነበረ። ስለዚህ ያንን ፊደል ለመቁጠር የምንጓዘው ጉዞ ረጅም ነው። ምናልባት 6 ኪሎ ሜትር ቢያንስ ያንን መቼም ከተማ ልጅ ስላልሆን እየቀለድንም እየተጫወትን ስለምንነት እንትና አልነበረውም። ስለዚህ በዛ ጉዞ ላይ እንግዲህ ፊደል ማስቆጠሩም እንግዲህ ብቃት ያለው ሰው በዛ መስክ ላይ የሰለጠነ ሰው አይደለም የሚያስቆጥረው። ቀላል ጊዜ አልነበረ። እንግዲህ በልጅነት ላይ ምናልባት በሰብ ኢፎርት ካላደረገ መተው የሚቻል እንትን ነበር። ስለዚህ ያንን ሁሉ እንደ በቤተሰብ በሚሰጠው ድጋፍ በሚሰጠው ምክር እንግዲህ በመቋቋም እንግዲህ ወደ አንደኛ ክፍል እንድንገባ አጋጣሚ ተፈጥሯል። ስለዚህ በዛ ጉዞ እንግዲህ በገጠሩ ጉዞ ላይ ነው የጀመርኩት። በዛን ጊዜ ያው አብሮ ብዙ የሚማሩ ያልነበሩበት ጊዜ ነው። ስለዚህ ከትምህርቱ የሚመጡ ነገሮች ደግሞ የሚታዩ ነገሮች ብዙ ነበሩ። እነዛ ነገሮች ግፊት ሲያደርጉ በዛ መልክ እንግዲህ በሚቻለው ጉዞ ሁሉ የምንችለውን እያደረገን አልፈናል። የማለፉ ጉዞ ቀላል አልነበረ፣ ከባድ ጊዜ ነበረ። እንግዲህ እግዚአብሔር ደግሞ መልካም ስለሆነ መንገዱን እንድናውቅ እንድናይ አድርጎናል ማለት ነው። በጣም ደስ ይላል። ጥሩ እንግዲህ አባታችን ያው እንግዲህ ቀደም ሲል እርሶም እንዳነሱት ከ6 ኪሎ ሜትር በላይ በእግር ተጉዛችሁ ነው የምትማሩትና ያው በገጠራማው የሀገራችን ክፍል ተወልደው እንደማደጎ እንዴት ነው ወላጅ የማገዝ ነገር ይኖራል? ከትምህርት ቤት መልስ እንዴት ነበረ ሲያቻችሉ የነበረው? ልጅ ሆነው ወጣት ሆነው በዛን ጊዜ እንግዲህ የተለየ ነገር አይደለም። እንግዲህ በአካባቢ ያለ ነገር ሁሉ የሚያደርግ ነገር ስለሆነ ልጅ ሆነ ለወላጁ ይረዳል። እኛም ከዛ መሰረት አድርገን በመጓዝ የምንጓዘው የምንሰራው ስራም ከዚህ ጋር አብሮ የሚጓዝ ስለሆነ ብዙ ችግር አልነበረም። እንግዲህ ትምህርቱንም የምንማር ይዞታ ካለ ያንን ወላጅን በምንረዳበት ጉዞ ላይ ምናልባት ትምህርቱን እንደጨረስን ወደ ቤት ተመልሰን ትንሽ ነገር የሚበላ በልተን ከብቶች ይዘን እንወጣለን። ከብቶች እንትን እያሉ እንጨት የምንለቀም ከሆነ እንለቅማለን። ስለዚህ በዛ
ደስ በሚል ይዞታል ያሳለፍነው ማለት ነው። ጥሩ የልጅነት ትዝታ ነው። ምናልባት ልጅ ሆነው ትልቅ ሲሆኑ ምኞቶ ምን ነበር? ብዙ ጊዜ ትምህርት ቤት ላይ መምህራንም ተማሪዎችን ይጠይቃሉ ምን መሆን ትፈልጋላችሁ የሚል ጥያቄ ያቀርባሉና እርሶ በሰዓቱ ምን የመሆን ምኞት ነበርዎት? የኔ እንግዲህ በዛን ጊዜ ብዙ የምናይ ነገር ስሜት የሚስብ ነገር ያለው አንደኛ ቤተክርስቲያን አገልጋዮች ማየት ነው። ብዙ ፈረንሳውያን ነበሩ። ከዛ ውጪ ደግሞ ሌሎች የመንግስት ሰራተኞች የሚመጡ አሉ፣ ፖሊሶች አሉ፣ በመንግስት ትምህርት ቤት የሚማሩ የሚያስተምሩ መምህራን አሉ። በነዛ ጉዞ ላይ ዳኞች አሉ። እንግዲህ የኔ ስሜት የነበረው በዛን ጊዜ እኔ ጥሩ ዳኛ ሆናለሁ የሚል ነው ነበር። ግን ያ ጥሩ ዳኛ እሱ ቀርቶ እንግዲህ ወደዚህ ወደ ክርስቶስ አገልጋይነት ገብቻለሁ ማለት ነው። ምኞቴ ግን ዳኛ የመሆን ጉዳይ ነው። ምክንያቱም አንዳንዴ ጥሩ አልተፈረደልኝም የሚል ብዙ ነበረ። ስለዚህ ያንን ሰማ ያንን ጩኸት የሌለበትን እንትን ለመፍጠር ትክክለኛ ፍርድ ለመስጠት ያንን አደርጋለሁ የሚል እንትን ነበረኝ። ስለዚህ ያ ስሜት ነበረኝ። እንግዲህ ዛሬ ደግሞ ባለው ደስታለሁ ማለት ነው። በጣም ደስ ይላል። ለቤተሰቦቹ ስንተኛ ልጅ ነበሩ? ለቤተሰቤ እንግዲህ ሶስተኛ ልጅ ነው ነበርኩት። ከኔ በፊት ጌት ነበረችኝ። ከሷ ቀጥሎም ሌላ እህት ነበረች። ለዚህ ከነሱ በኋላ ሶስተኛ ነኝ እኔ ማለት ነው በቤተሰብ ውስጥ። እግዚአብሔር ይመስገን እንግዲህ ወደ 10 አካባቢ ነው የተወለድነው። ስለዚህ በዛ በሞቀ ቤተሰብ ውስጥ ነው የተወለድነው ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን እየተመለከታችሁ የምትገኙት ሳምንታዊውን የእንግዳችንን ፕሮግራም ነው። በዛሬ እንግዳችን ፕሮግራም እንግዲህ ከክቡር አባ ገብረ መስቀል ጋር ነው ቆይታ እያደረግን የምንገኘው። ካፍታ ቆይታ በኋላ ስንመለስ ሌሎች ያላነሳናቸው በርካታ ጉዳዮች አሉ። እነሱ ላይ የምንጫወት ነው የሚሆነው። መልካም ጊዜ። ክቡራን ተመልካቾቻችን አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። እየተመለከታችሁ የምትገኙት ሳምንታዊውን የእንግዳችንን ፕሮግራም ነው። በዛሬ እንግዳችን ፕሮግራም እንግዲህ ከክቡር አባ ገብረ መስቀል ጋር ነው ቆይታ እያደረግን የምንገኘው። ቀደም ሲል በነበረን ቆይታ እንግዲህ ስለ ካፖችን ታናናሽ ወንድሞች ገዳም የደንብ ልብስ ሰፊ ነገሮችን ተነጋገርን። ከዛ ባሻገር ደግሞ ስለ አባ ገብረ መስቀል የልጅነት ህይወት ሰፊ ነገሮችን ተጫወትን። አሁን ደግሞ ወደ ክህነት ህይወት እንዴት እንደገቡና ሌሎች ጉዳዮችን እንጫወታለን። አብራችሁን ሁኑ። እንግዲህ አባታችን ቆይታችን ይቀጥላል። ወደ ክህነት ህይወት እንዴት እንደገቡ ነው አሁን ደግሞ የምንጫወተው። ምናልባት ካህን እንዲሆኑ ተጽዕኖ ያሳደረቡ ሰው ይኖራል ቤተክርስቲያን አካባቢ? እንዴት ነው እንደው ወደ ክህነት ህይወት የተቀላቀሉት? እንግዲህ ለሁሉም እግዚአብሔር መንገድ አለው። ቀደም እንዳልኩሽ የኔ ስሜት የነበረው ዳኛ መሆን ነው። በዛ ስሜት ያለው ያጋጣሚ ገጠር ፈረስ ብዙ ጊዜ ይኖራልና ፈረስ ደግሞ ግልቢያ በጣም ወድ ነበርና በዛ በትምህርት ቤቱም በዛ ባለው ጉዞ ላይ ትምህርት ቤትን ጥሩ ተማሪ ነበርኩ። ከአንደኛ እስከ 6ኛ ባለው ጉዞ ላይ ከ1 እና 2 እያልኩ ነው የወጣሁት። እንደዛ ነበርኩና ያጋጣሚ አንድ ቀን ፈረስን ዝምብዬ በመጋለብ ጉዞ ውስጥ ገባሁና ያጋጣሚ ፈረሱ ኃይለኛ ነው። ያ ፈረሱ ጣለኝና እግሬ ላይ እንግዲህ ስጋና አጥንቱን ለየ። በዛ ያንን ለመታከም ወደ ሐኪም ቤት ሄድኩ። ሐኪሞች ደግሞ ሲስተሮች ናቸው።
በኋላ ይሄንን ሲያክሙ በዛ ስሜቴም የነሱን አገልግሎት የነሱን ህይወት የነሱን ጸሎት ለማየት እድል ሰጠኝ። በኋላ ያላሰብኩት እንግዲህ እዛ ቁምስና አለ እዚህ በየቅዳሜ መጥተህ በመንበረ ታቦት ማገልገል አለብህ የሚል ነገር መጣ። ስለዚህ በዛ ስሜት እንግዲህ ወደ ቤተክርስቲያን መምጣት ጀመርኩ ማለት ነው። አባቴ እናቴ ቤተክርስቲያን በጣም የሚወዱ ናቸው፣ ግን እኔ እንትን አልነበርኩም በዛ። በኋላ በዛ ጉዞ ላይ እያለሁ እንግዲህ ስድስተኛ እንደጨረስኩ ደግሞ ወደ ሚሽን ትምህርት ቤት በግድ መምጣት አለብኝ አሉኝ። ወደ ትምህርት ቤት ገባሁ። ከዛ ትምህርት ቤቱን ሲጨርስ ወደ ሃይ ስኩል በመግባት ጉዞ ላይ እያለሁ አንድ ቀን ያጋጣሚ መንገድ ላይ እያለሁ አንድ ስታዊ ካህን ይመጣሉ። እኚህ ካህን አባ በርናባስ ገብራይ የሚባሉ ናቸው። እሳቸው በዛ ቁምስና ላይ ከዛ የሄዱ ልጆች ክህነት እንዲቀበሉ ነው የመጡት። እሳቸው ልብስ ልዩ ነው። ያው የሲካን ልብስ ይለያል። በኋላ ደግሞ በእግራቸው ነው የሚጓዙት። ስለዚህ እሳቸውን ካየሁ በኋላ እኔም እንደ ቄስ መሆን እችላለሁ ወይ አልኳቸው። ልጄ እንግዲህ ደስ እያለን እንቀበልሃለን ይሉኛል። ያን ይዤ ያለው አንድ ካፑቺን ካህን ደግሞ ይሄንን ሰሙና አንተ አትድም ብሎ ይከለክሉኛል። በቃ ከዛ በዛ መልክ እንግዲህ ወደ ክህነት ወደ መንኩስና ህይወት ለመግባት መንገድ ሆነ ማለት ነው። እንግዲህ እግዚአብሔር ከእንትኑ አደጋም ነበረ። ከአደጋም ወጥቻለሁ። ከአደጋ ከወጣ በኋላ ይሄው ካህኑ አሁንም አሉ እሳቸው አልፎ አልፎ እንገናኛለን። ስለዚህ ለኔ እንግዲህ የመጀመሪያ መነሻ የሆኑት እሳቸው ናቸው። አባ በርናባስ ገብራይ አባ ክዳኔ እዚህ ኢሲኤስም ብዙ ጊዜ ሰሩ እሳቸው ወንድም ናቸው። ስለዚህ በዛ በኩል የመጣ እንግዲህ ወደ ክህነት ህይወት የእሳቸውን ልብስ የእሳቸውን አነጋገር የእሳቸውን ጉዞ በማየት እንግዲህ እሳቸው የነገሩኝ ነገሮች ሁሉ ስለቀሰቀሱኝ በዛ መልክ ከዛ የጀመረ እንግዲህ ምክንያት የሆኑት እሳቸው ናቸው። ደስ ይላል በጣም። ያው እንግዲህ ከፈረስ ወድቀው ያው አደጋ ቢሆንም ሁኔታው አጋጣሚው ቢያሳዝንም የህይወቱን ጥሪ ለማግኘት መንገድ ሆኖታል። መልካም እንግዲህ ለክህነት ህይወት ሲዘጋጁ የነበረውን ሂደት እንዴት ያስታውሱታል? በዛን ጊዜ መቼም ክህነት ህይወት እንግዲህ ሁሉ ነገር ስንጀምር ጉዞ አለ። በዛ ጉዞ ለኔ ከሁሉ የሚገርመኝ ነገር በዛ ህይወት ላይ ድካም የተሰማኝ ጊዜ የለም። ድካም የተሰማኝ ጊዜ የለም። ሁሉ ጊዜ መንፈስ የመታደስ ነገር ይኖር ነበር። በእኛ በካፑቺን ደግሞ ጥሩ ነገር ያለው ምንድነው? ክረምት ሲደርስ ወደ ኮሚኒቲ እንሄዳለን። ኮሚኒቲዎች ብዙ ስለሆኑ አንዱ ጋር ሲሄድ አዲስ ነገር ነው ማየው። አንዴ ድሬዳዋ ከሄድኩ አንዴ ወደ ደሴ፣ አንዴ ቆቦ፣ አንዴ መታራና መልካውረር ሲከድ ሌላ ነው። ወደ ወላይታ ስትሄጂ ሌላ ነው። ወደ ጉራጌ ስትሄጂ ሌላ ነው። እነዚህ ነገሮች ስለነበሩ በህይወት ጎዳና ውስጥ ጥሩ የታደሰ መንፈስ ነበረኝ። ምክንያቱም ያኔ ከፈረስ ከወደቅኩ ጊዜ ጀምሮ ያለው ጉዞ እንግዲህ እንዴት ነው
መቋቋም የሚቻለው ፈተናን ማለፍ የሚቻለው እንዴት ነው የሚለው መሰረተ ሐሳብ ግንዛቤ አለኝ ማለት ነው። ገበሬም ልጅ ስለነበርኩ ገበሬ ያርሳል፣ ጭቃ ላይ ይወጣል፣ ብርድ ላይ ይወጣል። ያንን የማየት ጉዳይ ትንሽ በጥሪ ጎዳና ውስጥ ጠንከር ብዬ እንዳልፍ ረድቶኛል ማለት እችላለሁ ማለት ነው። የካፑችን ታናናሽ ወንድሞች ገዳም ካህን ነዎት። የቅዱስ ፍራንሲስኮስ መንፈሳዊነትን እንዴት ያዩታል? እንዴት ይገልጹታል? እንግዲህ ፍራንሲስኮስን መንፈሳዊነት ለማየት ከሁሉ የበለጠ ቃል እግዚአብሔርን ማየት ያስፈልጋል። የፍራንሲስኮስ መነሻ ሐሳቡም መነሻ ህይወቱም በውጫዊ በሆኑ ነገሮች ጥሪው አልመጣም። ጥሪው የመጣው የክርስቶስን ባህሪ፣ የክርስቶስን ስራ፣ የክርስቶስን ጉዞ በጥልቀቱ ከማየት የመጣ ነው። ክርስቶስ ከሰማይ ወደ ምድር እንደወረደ ፍራንሲስኮስም እግዚአብሔርን በመምረጥ ከአባቱም ተለይቷል። የአባት ሀብታም አባት ነው። ያንን ሀብታም አባትነትን ትቶ እሱ ክርስቶስን ለመምሰል ድሃ መሆንን መርጧል። በአባቱ ቤት የሚበላ የሚጠጣ አላነሰም፣ ግን እሱ ለምኖ እየበላ ነበር። ምክንያቱም ክርስቶስ አያርስም ነበር፣ አያጭድም ነበር። ያንን የክርስቶስን መሰረታዊ ነገር ይዞ ነው ፍራንሲስኮስ የተነሳው። ክርስቶስ እግዚአብሔር ልጅ ስለሆነ እግዚአብሔር ስለሆነ ኃይል አለው፣ ሁሉ በእጁ ነው ያለው፣ ሁሉ የሱ ነው። ግን ፍራንሲስኮስ ያ ባይኖርም በክርስቶስ ተማምኗል። ስለዚህ ያንን በመስራት በማካበት የሚመጣውን ሀብት አልፈለገም። እኔ ከዚህ በኋላ የእግዚአብሔር ልጅ ነኝ ብሏል። ስለዚህ ይህንን የክርስቶስን መሰረታዊ እውነት የሚመለከት ነው። ካፑችን ወይንም ፍራንሲስካውያን ህይወት ጥሪና መንፈሳዊነቱ እዛ ላይ ነው። ለዚህ ክርስቶስ በቤተልሔም ሲወለድ በበረት ነው። ከዛ ደግሞ የሁሉ ጌታ ሲሆን ወደ ስደት ሄደዋል። ያ ሁሉ የሚመለከተው ምንድነው? የራሴ የኔ ነው የሚል ነገር የሌለ የሚያደርግ ክርስቶስ ያለው ለመንግስት ሰማይ ነው። ስለዚህ ያንን መሰረታዊ እውነት የተከተለ እውነት ነው ማለት ነው። መንፈሳዊነቱ እዛ ላይ መሰረት አድርጎ የሚነሳ ነው። ክርስቶስ ለዓለም ስል ራሱን አሳልፎ እንደሰጠ ፍራንሲስኮስም ለዚህ ለእግዚአብሔር ቃል ለእግዚአብሔር መንፈስ መኖር አለብኝ የሚል ነገር ነው መሰረት ያደረገው። ለዚህ የያዛቸው መሐላ ቃላትን እንግዲህ ሶስቱንም የወሰድን ከሆነ ድህነትን የወሰድን ከሆነ መታዘዝን የወሰድን ከሆነ ንጽህናን የወሰድን ከሆነ እነዚህ ሁሉም በክርስቶስ ያሉ ነገሮች ናቸው ማለት ነው። ስለዚህ በሚኖርበት ጉዞ ላይ ለሱ ትልቁ እንግዲህ ክርስቶስ ነው። ካህንን ሲያይ ለምሳሌ እኔ የካህንን ኃጢአት ላይም በካህኑ እጅ የማየው የክርስቶስ የተለወጠ ስጋ የሚይዝ እጅ እሱን ነው የማየው የሚል መንፈሳዊነት ነው አለው። ስለዚህ ያንን መሰረት አድርጎ የሚነሳ መንፈሳዊነት ነው ማለት ነው።
ክቡራን ተመልካቾቻችን ለሰጣችሁን ጊዜ ለአብሮነታችሁ እናመሰግናለን። እየተመለከታችሁ የምትገኙት የእንግዳችንን ፕሮግራም ነው። በዛሬው እንግዳችን ፕሮግራም ቆይታ እያደረግን የምንገኘው ከክቡር አባ ገብረ መስቀል ጋር ነው። ቀደም ሲል እንግዲህ ብዙ ጉዳዮችን አነሳን። አሁን ደግሞ ያላነሳናቸውን ጉዳዮች እናነሳለን። ጥሩ እንግዲህ አባታችን በቆይታችን ጥሩ ልምድ ጥሩ ተሞክሮን ያጋሩን ይገኛሉ። አሁን ደግሞ የምናነሳው መጀመሪያ ማዕረገ ክህነትን እንደተቀበሉ የነበረው አገልግሎት እንዴት ነበረ? እንዴት ነው የሚያስታውሱት? እንግዲህ አንድ ነገር መጀመሪያ ሲጀመር ሁሉ ጊዜም ያስፈራል። ለአንዳንድ ጊዜ ብርቅም ይሆናል። ይሄ ብቃት አለኝ ወይ የሚባል ነገርም ይኖራል። የመጀመሪያ አገልግሎትን ያጋጣሚ ሆኖ እንደ ረዳት ሆኜ ነው የተቀበልኩት። ናዝሬት ነው የነበርኩት። ናዝሬት እንግዲህ ሰፊ ስራ ነው የተሰጠኝ የነበረ። ሰሚናሪስቶች አሉ። እዛ ረዳት ሰሚናሪስትም አለቃ ሆኜ ነበረ። ረዳት ቆሞስም ነበርኩ። ብዙ ኃላፊነት ነው። ትምህርትም ቤት አስተምር ነበር። ሲስተሮችም 2 ገዳም ነበረ። ያንን ሁሉ እንትን ስል ቀኑ እንዴት እንዳለፈ አላቅም ነበር። ከዛ እንግዲህ ትምህርት ቤት ሲዘጋ ደግሞ ወደ ሌላ ቦታ ተልኬያለሁ። ወደ ደሴ ሄጄ እዛም 3 ወር እዛ አሳልፌ እዛ ትንሽ ቀለል ያለ ነው። እንደ ናዝሬት አልነበረም። እዛ ቁምስናን ማገልገል ነበረ። አንድ ሌላ ካህን ወደ ሌላ አገልግሎት ሲሄድ ቦታው ክፍት ሲሆን አንተ ሄደ ያቺን ቦታ ሸፍንልን ስላሉ ሄድኩ። ስለዚህ የመጀመሪያ ዓመቱን በጣም ቢዚ ሆነ ህይወት ነበር ያሳለፍኩት። እንግዲህ በደንብ ማንበብ እንድችል የረዳኝ ዓመት ነበረ። ስለዚህ ሁልጊዜ ማስተውሰው የመጀመሪያ ዓመት ነው። እንግዲህ በራሴ ብዙ ኃላፊነት ባልዝም እነዚህን ረዳት ሆኜ መያዜ እንግዲህ ሌላ እንትን የሚያጨናንቀኝ ነገር አይደለም። ይሄ ማስተማር እንትን ማድረግ ስለነበረ የመጀመሪያ ዓመት በጣም ጥሩ ነው ያሳለፍኩት ማለት ይችላል ማለት ነው። በጣም ደስ ይላል። የክህነት አገልግሎት እንዴት ነው? እንዴት አግኝተውታል? ምን ያህል ዓመት በክህነት አገልግለዋል? ክህነት አገልግሎት እንግዲህ ቀላል አገልግሎት አይደለም። ይህንን አገልግሎት ለመረዳትም ጊዜ የሚፈልግ አገልግሎት ነው። ብስለትን የሚጠይቅ አገልግሎት ነው። እኔ አሁን ባለፈው ሰኔ 26 እንግዲህ 36ኛ የክህነትን አክብሬያለሁ። ረጅም ዓመት ነው። በጣም ደስ ይላል። ስለዚህ በዚህ ጉዞ ውስጥ የክህነት አገልግሎት እንግዲህ ሙሉ ሰጥቻለሁ ብለን የምንደፍርን ነገር አይደለም። ሙሉ አገልግሎትን አግባቡ ሞልተናል ብለን አፋችን ደፍረን ልንናገር የሚቻል አይደለም። ትልቅ አገልግሎት ነው። ካህን ስንል ሌላ ሳይሆን ካህን እንግዲህ አንደኛ በእግዚአብሔር ጥሪ የክርስቶስ መንግስት የማገልገል ጥሪ ነው። ክርስቶስን መምሰል ጥሪ ነው። ለሌላ አብነት መሆን ጥሪ ነው። ስለዚህ ቀላል ኃላፊነት አይደለም። እንደ ተራ ነገር አድርገን የምንናገረው ነገር አይደለም። ነገር ግን በየቀኑ በምንችለው አቅም እግዚአብሔር በሰጠን ጊዜና ሰዓት ላይ የምንችለው ማድረግ ያለብን ጥሪ ነው። ምክንያቱም ከዚህ በፊት ያለፉትን ትላልቅ አባቶችን ታሪካቸውን ስናነብ ትልቅ ነው ጉዟቸው። በአገራችንም
እንደ ምሳሌነት ሊጠቀሱ የሚገቡት አባ ገብረ ሚካኤልን ያየን ከሆነ ትልቅ መስዋዕትነት የከፈሉ አባ ገብረ ማርያምን የወሰድን ከሆነ ትልቅ አብነት የሆኑ በህዝብ ልብ የገቡ አባቶች አሉ። ስለዚህ የክህነት አገልግሎት እንግዲህ ይሄ ነው ሰርቻለሁ ብለን የምንኮራ ቀላል ነገር አይደለም። ምክንያቱም ክርስቶስ የመጀመሪያ ካህን ክርስቶስ ነው። በዚህ መንፈስ ላይ ክርስቶስ የኖረውን ህይወት መለስ ብለን ማየት የሚገባ ነገር ይኖራል። ስለዚህ ክህነትን ይሄ ነው ብዬ በድፍረት መናገር ቀላል አይደለም። ስለዚህ ክህነት አገልግሎት እንግዲህ እግዚአብሔር በሰጠን ጊዜ ውስጥ በምንችለውን በማድረግ ክርስቶስን በሙላት መከተል መቻል ነው ማለት ነው። ስለዚህ ያንን እንግዲህ ሙላት የክርስቶስ ሙላት ያዘ ትልቅ ምስጢር ነው ማለት ነው። ስለዚህ ምስጢሩን በየቀኑ እየተረዳን ካልድን ይሄ ነው ብለን የምናጠቃልል ቀላል ነገር አይደለም ማለት ነው። እንግዲህ በየ ጥሪው መስክ ላይ ለእያንዳንዱ የራሱ ኃላፊነት አለው። ክርስቶስ የሚሰጠን ለጴጥሮስ ያለው የራሱ እንትን አለ። ያዕቆብ ራሱ እንትን ብሏል። አንዱ ለምሳሌ ጴጥሮስ የሚወሰድን ከሆነ በሞት ሲቀጣ አንገቱን ላይ አድርጎ እንዳይሰቅሉ አንገቱን ወደ ታች አድርጉ ብሏል። ስለዚህ ልናስብ ልንመለከት ልናጠን የሚገባ ትልቅ እንትን ስላለ ነው። ስለዚህ ካህን ነኝ የምለው ሙላትን መናገርም እንግዲህ ከትህትና የወጣ ይሆናል ብዬ እሰጋለሁ። ስለዚህ ክህነት ትልቅ ኃላፊነት ነው። ካህን ሆኖ እግዚአብሔር ክህነቱን ሰጥቶናል። ያንን መኖርን የሚጠይቅ ነው። ለሰው የመስጠት ጉዳይ ብቻ ሳይሆን ለኔ አለኝ ወይ ብለን ራሳችን እንድንጠይቅ የሚገፋፋና የሚጠይቅ የሚያስገድድ ትልቅ ኃላፊነት ነው ብዬ ነው ማምነው ማለት ነው። ጥሩ አባታችን ቆንጆ አገላለጽ ነው ስለ ክህነት የሰጡት ምስክርነት። እንግዲህ ሌላው ወጣቶች ጥሪ ፍለጋ ወደ ካፑችን ታናናሽ ወንድሞች ቢመጡ ምን የተለየ ነገር ያገኛሉ? የፍራንሲስኮስ መንፈሳዊነትን ለኢትዮጵያ ምን ያህል ጠንካራ ነው ይላሉ? እንግዲህ መቼም ወጣት የሁሉም ነገር እድል ያለ ትውልድ ነው። ምክንያቱም እግዚአብሔር እንግዲህ ለሁላችን በዘመናችን የሰጠን ብዙ እድሎች አሉ። በወጣትነት ጉዞ ውስጥ ብዙ መምረጥ የሚገባን ጊዜ ነው። ምክንያቱም እግዚአብሔር በሰጠን ጊዜ መሮጥ የምንችለው መሮጥ ያለብን ጊዜ ነው ማለት ነው። ብዙ መፍጠርም ያለብን ጊዜ ነው። ምክንያቱም ወጣት እንግዲህ የሁሉም ነገር መነሻ ሊሆን የሚችል ነው። የመፍጠርም ጊዜ ነው። ራስን የማግኘት ጊዜ ነው። የብዙ ነገር የማወቅም ጊዜ ነው። ስለዚህ ያንን እንግዲህ የተሰጠንን ሁሉ መጠቀም ያለብን ጊዜ ነው። በጉልበታችን መስራት ያለብን ጊዜ ነው። በአእምሯችን መስራት ያለብን ጊዜ ነው። ምክንያቱም ጉልበታችንም ሆነ አቅማችን ማንነታችን ያልሰራን ከሆነ እንትን የለውም። አንዳንድ ጊዜ ስንፍና ይዘናል። ብዙ ጊዜ አንዳንድ ወጣቶች አካባቢ የሚታየው ለምሳሌ ሐሺሽ አለ፣ ሌላ አለ። በእነዚህ ነገር በመጠመድ ፈጠራ መፍጠርን ነገር የምንረሳበት ይዞታ አለ። ስለዚህ ወጣትነት ግን ይሄን ሁሉ አልፎ ራሱን የማግኘት ጊዜ ነው።
ራሱን እግዚአብሔር በሰጠው ነገር ምን መፍጠር አለብኝ የሚለውን ራሱን አእምሮ መጠቀሚያ ጊዜ ነው። ስለዚህ ወደ ፍራንቺስካውያን ወይንም ወደ ካፑቺን ጉዞ በምንመለከትበት ጊዜ ካፑቺን መሆን ማለት እንግዲህ ከሁሉ የበለጠ ክርስቶስን የማግኘት መንገድ ነው። ይሄንን ካፑቺን ለመሆን የሚፈልግ ሰው ካለ ያንን መጀመሪያ መረዳት አለበት። እዚህ ስንመጣ ሌላ ነገር አይደለም እናገኘው፣ ክርስቶስን ነው እናገኘው። ክርስቶስ የኖረውን ህይወት እንዴት እንኖራለን ነው። ክርስቶስ የሰራውን ስራ እንዴት እኛ እሱን ተክተን መስራት እንችላለን። ምክንያቱም ካህን ሌላው ክርስቶስ ነው፣ ክርስቲያን ሌላው ክርስቶስ ነው። ስለዚህ ያንን ኃላፊነት ለመወጣት የምንመጣበት ጊዜ ነው። ወደ ፍራንቺስካ ወደ ካፑቺን በምንመጣበት ጊዜ ካፑቺን በሁሉም በኩል ራሱን ክፍት ነው። የታጠረ እንትን የለም። ምክንያቱም የእግዚአብሔርን ቃል ለመስበክ ክርስቶስ ሐዋርያትን ልኳል። ስለዚህ የካፑቺንም ዓላማ ያ ነው። ካፑቺን አንዳንድ ጊዜ በሌላ በምታይበት ጊዜ ቃሉን ለመስበክ በአፍ ብቻ አይደለም፣ ልብሱም ይሰብካል። አሁን እግር ኳስ ሜዳ እንትን ያለ ስታዲየም ከሆነ ስታዲየም ገብቶ እንትን የሚያደርጉ ካፑቺኖች አሉ። በመንገድ ላይ ሆኖ ቃሉን በሜዳ ላይ የሚሰብኩ አሉ። ቅዱስ ቁርባን ይዞ በመንገድ ላይ ቡራኬ የሚሰጡ አሉ። እነዚህ ሁሉ እንግዲህ በካፑቺን ጉዞ ውስጥ እነዚህ አሉ። እድሎቹ እነዚህ ናቸው። የበለጠ ደግሞ የወንድማማችነት መረዳዳት፣ አንዱ ለሌላ ያለው መጋራት፣ የደከመውን መደገፍ አለ። በህዝብ መካከል ደግሞ ህዝቡን መስሎ መኖር አለ። ራሳችን ተኮፍሰን በቤታችን ብቻ የምንኖር አይደለም ካፑቺኖች። ለምሳሌ አሁን ቆቦ የወሰድን ከሆነ ቆቦ የተጀመረው በድርቅ ዘመን ነው። እኛም ትምህርትን ትተን የተራቡትን ለመርዳት እህትናል። ከህዝቡ ጋር አብረን ያለውን ለመጋራት ሌሎቹ ምግቡን ሲያመጡ እኛ ደግሞ ለህዝብ በማቅረብ ተሳትፈናል። ስለዚህ ያ ነው እንግዲህ የካፑቺን ልዩ እንትኑ መለያው ይሄ ነው። ከህዝብ መካከል በለቅሶ ጊዜ አለ፣ በሰርግም ጊዜ አለ፣ በሌላም በማህበራዊ ህይወት በሁሉም የመጋራት እንትን አለ። ስብከቱም ሌላ እንትን ሳይሆን ከህዝቡ ጋር ያለው ዕለታዊ ህይወትን በተመለከተ አብሮ በመኖር አብሮ በመስራት ያለ ህይወትን ለመገንባት ነው ምንመጣ ማለት ነው። ስለዚህ ወደኛ ቢመጡ ይሄንን ሊያገኙ የሚችሉበት እድል አለ ማለት ነው። እግዚአብሔርን ሊያገኙ ይችላሉ። እኛ ጋር መጥቶ ደግሞ ይሄ መንገድ አይደለም ብለው የተመለሱ ዛሬ ህይወታችን እየኖሩ ነው፣ ከኛ ጋር አብረው አሉ። ስለዚህ እንደዚህ ከባድ እንትን ሳይሆን ሲምፕል ህይወት ነው የምንኖረው ማለት ነው። ወይም ገዳማዊ ሆኖ ዝግ ሆኖ እንትን የመኖር ጉዳይ ሳይሆን ከህዝቡ ጋር ያለውን ህዝቡን የመሰለ ህይወት የመኖር ጉዳይ ነው ማለት ነው። ስለዚህ ወደኛ ቢመጡ ይሄንን እውነት ሊያገኙ ይችላሉ። የክርስቶስን ወንጌል ደግሞ በበለጠ ለማንበብ ብቻ ሳይሆን በህይወታቸው ለመኖር ክርስቶስ ህይወት ምን አይነት ነው የሚለውን ለማየት ይችሉ ዘንድ የተዘጋጁ አጋጣሚዎች አሉ። በእኛ ማህበር እንግዲህ የተለያዩ ደረጃዎች አሉ። አሁን ወደ ጥሪ የሚመጡ ካሉ መጥቶ ማየት እንዲችሉ
በየአመቱ ወደ ነሐሴ መጨረሻ አካባቢ ወይንም ግማሽ ነሐሴ አካባቢ ይመጣሉ። ህይወታችንን ይመለከታሉ። አይቶ ደግሞ አንዳንድ ትምህርት ሰጥቷቸው ይመለሳሉ። ከዛ በኋላ አይቶ እኛም እንቀላቀላለን ካሉ ሁሉ ጊዜ ለመቀበል ዝግጁ ነን። ለምንም ከዚህ አካባቢ ተብሎ የሚለይ ነገር የለም። ጥሪ አለኝ የሚል ካለ ሁሉ እኛን መገናኘትና መጋራት ይችላል የሚል መልእክት አስተላልፋለሁ። በሌላ ወጣቱን በሚመለከት ወጣት እንግዲህ ቅድም እንዳልኩኝ የወጣትነት ጊዜ ልዩ ጊዜ ነው። ህይወታችንን የመምረጥ ጊዜ ነው። ማንነታችንን የመለየት ጊዜ ነው። ወጣት ተስፋ የሚቆርጥ መሆን የለበትም። ወጣት እንግዲህ እግዚአብሔር በሰጠው መልክ ላይ ያለውን እሱን ማንነት መጠቀምና መፍጠር መቻል አለበት። በትምህርት ብቻ አይደለም መለወጥ የምንችለው፣ በስራ በእጃችን ባለው ሙያም መለወጥ እንችላለን። ስለዚህ ስራ ፈጣሪዎች መሆን አለብን። እግዚአብሔር የሰጠን ዕውቀት በአገልግሎት ላይ መዋል አለበት። እንግዲህ መነኩሴ የሆነውም እኮ ራሱ ዘርቶ ሊበላ ነው። ራሱ ዘርቶ ሊበላ ነው። ራሱ ቆፍሮ እንትን ሊያደርግ ነው። ስለዚህ ያ መሰረተ ሐሳብ እንግዲህ እግዚአብሔር ለእያንዳንዳችን አእምሮ ሰጥቶናል፣ አይን ሰጥቶናል፣ ጉልበት ሰጥቶናል። በጉልበታችን ጉልበት እያለን አንሰራም ብለን ከተቀመጥን ፍርዱ የኛ ይሆናል ማለት ነው። ስለዚህ አንዳህን ወጣት ፈጣሪ መሆን አለበት። ከዛ ደግሞ መልካምን ነገር መምረጥ አለበት። ጥሩ ባህሎችን መከተል አለበት። መከባበርን መማር አለበት። ወጣት ማደግ የሚችለው በሚዲያ ብቻ አይደለም። ወጣት ሰፋ ብሎ አእምሮን በማየት ማደግ አለበት። አንዳንድ ጊዜ ድሮ ቆንጆ ሆኖ የሚታዩ ባህሎች እየጠፉ ነው። የሚያሳድጉ የሚያስከብሩ አንዳንድ ነገር ለይተን እንድናይ የሚያደርጉ ነገሮች እየጠፉ ነው። አሁን አንዳንድ ስታይ ሽማግሌ የማይከበርበት ይታያል። አስከሬን ጌታ አምጣ የማይከበርበት ጊዜ እየመጣ ነው። ያ እንዳይሆን መልካም ባህሎችንን ይዘን የምናድግበት ጉዞ ላይ መስራት አለበት ወጣት። ምክንያቱም ከዚህ በፊት አባቶች እናቶች የተከበሩት መልካም ህይወት ኖሩት እነዚህን ባህሎች ጠብቆ ስለሆነ ያንን እንዲጠብቅ አደራ ማለት ፈልጋለሁ። መልካም አባታችን፣ በጣም እጅግ ደስ የሚል መልእክት ነው ለወጣቱ ያስተላለፉት። እግዚአብሔር ይስጥልን፣ ብዙዎች ይማራሉ የሚል እምነትም እኛለን። አባታችን ቆይታችንን እያገባደድን ነው፣ መጨረሻ ላይ እንገኛለን። ምናልባት እንደው ቀረ የሚሉት ማስተላለፍ የሚፈልጉት መልእክት ማመስገን የሚፈልጉት አካል ካለ የመጨረሻ እድል ልስጦት። አሁን እንግዲህ እኔ መቼም በዚህ 36 ዓመት ጉዞ ውስጥ ቆላም ደጋም ተጉዣለሁ። ሰፊ ቁምስናዎችም ላይ ሰርቻለሁ፣ በትንሹም ሰርቻለሁ። እንግዲህ ከሁሉ የበለጠ እንግዲህ ለኛ አስፈላጊ ነገር እግዚአብሔር ከኛ ጋር እንዳለ ማየት አለብን። እግዚአብሔር ከኛ ጋር እንዳለ ማየት አለብን። እግዚአብሔርን ካላወቅ ነው የራሳችን ማንነት ነው የምንረሳውና እግዚአብሔር የፈጠረን ያከናወነን እንግዲህ ያሳየንን ባህሪ መኖር አለብን። ስለዚህ ምእመናን የሆነን ካህናት የሆነን እንግዲህ የመረጥነውን ነገር በትክክል አውቀን መስራት አለብን።
የቤተክርስቲያን ደግሞ ያስቀመጠቻቸውን ህጎች በአግባቡ መኖር አለብን። እነዛ ድንበሮች ያልጠበቅን ከሆነ ያ ነው የኛ ማንነት ሊያደክም የሚችለውና ብዙ ጊዜ እንግዲህ በአገራችንም ይሁን በዓለም ላይ በመናይበት ጊዜ ብዙ ጊዜ ራሳችን የሰጡ ሰዎች ናቸው እምነትን አንዱ ለሌላ ያደረሰው። ወደ አገራችን ያየን ከሆነ የፈረንሳይ ሚስዮናውያን ናቸው። ቋንቋን የማያውቁ ባህልን የማያውቁ የኛን ባህል ተምረው የኛን ቋንቋ ተምረው አስተምሯል። ቤተክርስቲያኖች አሁን የኛ ነው ብለን የምንኮራ እነሱ የሰሩትን። ስለዚህ ይህ ኃላፊነት ዛሬ ለኛ ነው። እነዛ መጥቶ ይሄንን ከሰሩ እኔስ ለእግዚአብሔር መንግስት ምን መስራት አለብኝ የሚለውን ማሰብ አለብን። በምዕመናንም በካህናትም በኩል ይሄ መንፈስ ማሳደግ አለብን። ምክንያቱም ታሪካችን ነው። አሁን በአገራችን ሲመለከት እኔ ከሁሉ የሚያስደንቁኝ አባ ገብረ ሚካኤል ናቸው። አሁን ቅድስት ሥላሴ ቤተክርስቲያን ሲሰሩ እንጃ እዛ ያለው ምዕመናን ረድቷቸው ከሆነ አላውቅም። እሳቸው ባዶ እያደሩ ያንን ቦታ አግኝቶ ሰርተዋል። ስለዚህ ያንን እነዚህን አብነቶች ምዕመናንም ካህናትም መነኮሳትም መማር አለብን። ታሪካችንን በመልካም መጻፍ አለብን። ለራሳችን ብቻ መኖርና ለራሳችን ብቻ ማሰብ ባናበዛ ጥሩ ነው። እግዚአብሔር ከሁሉም በላይ ሆነ ክርስቶስን ሰጥቶን አሳይቶናል። ክርስቶስ ለራሱ አልኖረም፣ ለኛ ነው የኖረውና ያንን እሱ ለኛ ከኖረ እሱን ካወቅነው የዚህ ፍቅር ባለዕዳ ነን። ይህንን ሁላችን እንድናውቅ አደራ እላለሁ። እንግዲህ ባሻገር እናንተም ጠርታችሁ በዚህ መልክ ስለጠየቃችሁን እግዚአብሔር ይስጥልን። እንግዲህ ካቶሊክ ቲቪን እናንተንም ሌሎችንም የሚሰሩትን ሁሉ እግዚአብሔር እንግዲህ ድካማችሁን እንዲቀበል አገልግሎታችሁን እንዲባርክ እንግዲህ በጸሎታችን እናስባችኋለን። እግዚአብሔር ይስጥልን። እንግዲህ አሜን። አባታችን እጅግ አድርገን እናመሰግናለን። እርሶም ጥሪያችንን አክብረው ጊዜዎትን ሰጥተው ላጋሩን የህይወት ልምድ ተሞክሮ እንደዚሁም ደግሞ ላስተላለፉት መልእክት በተመልካቾቻችን ስም ሆነን እግዚአብሔር ያክብርልን። ቀሪ አገልግሎት ዘመኑ ይባረክ። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እስካሁን ድረስ ተከታተሉት የቆያችሁት ሳምንታዊ የእንግዳችን ፕሮግራም የተከታተላችሁትን ይመስል ነበር። በዛሬ እንግዳችን ፕሮግራም እንግዲህ ከካፑችን ታናናሽ ወንድሞች ገዳም አባት ጋር ቆይታ አድርገናል። ከክቡር አባ ገብረ መስቀል መጂኖ ጋር ነው ቆይታ ያደረግነው። ጥሩ የህይወት ልምዳቸውን ተሞክሯቸውን አጋርተውናል። ለሰጡን ጊዜ ያመሰገንን። ሳምንት በሌላ እንግዳ እንገናኛለን። እስከ ሳምንት ድረስ መልካም ሳምንት